ይልቅ አሁን እሱን ተይውና ምን የቤት ዕቃ እንዳሟላችሁ ንገሪኝ። ያው ዋና የሚባሉ ነገሮችን ገዝተናል። ቲቪ፣ አልጋ፣ ሶፋ ገዝተናል። ኧረ እባክሽ ምን አይነት ሶፋ ገዛችሁ? እንደዚህ አይነት ሶፋ ሆኖ ግን የሚመች። በይ በቤታችን ቅርስማ እንዳትበጭብን እሺ። እንዴ ደግሞ ይሄን የመሰለ ሶፋ የለም። እሺ ያው ከስር የሚወጋውን ከለመድሽው ማለት ነው እኮ። አባዬ እኮ ይሄን ሶፋ መቀየር አቅቶት አይደለም። እሺ ወደፊት ቤቱን ወደ ሙዚየምነት ቀይሮ ማስጎብኘት ስለፈለገ ነው። ለዛ ነው እናንተም ቅርስ ሆናችሁ ከዚህ ቤት አልወጣ ያላችሁት። ቆይ እሺ ረዱ፣ ቲቪ ውስጥ እንደኛ አይነት ነው የገዛሽው? ጎሽ ጭራሽ ብዬ ደግሞ ታብሌት ልግዛ። ቲቪ ትልቅ ነው። እንደዚህ ያካበድሽለትን ሶፋና ቲቪማ እቤትሽ መጥቼ የሆነ ምሳ ነገር እየበላው ነው ማየው። አንተማ እዛሽ ቤት ድርሽ እንዳትል። ለነገሩ አንተ ቤቱን አታውቀው። ግድ የለም ምን ያሳየዋለሁ። ወንድ ይዘኸው ነው። በዚህ የሚያክል ዳይመንድ ቀለበት ነው አናትን የምከፍለው። ቀለበት ስል ምን ትዝ አለኝ መሰላችሁ? ቀለበትሽ በምን አወቅ? አላበዛሽውም እንዴ? 3 ቀን ሙሉ እኮ ስለ ቀለበትሽ ነው ስታወሪ ነበረው። ይሄን ያህል መጎረር ስለ ጤናሽ ጥሩ ነው እንዴ? ማለት ይሄን ያህል ሰልችቷችኋል? መሰልቸት እኮ እዚህ ጋር ነው፣ ማቃር ደግሞ እዚህ ጋር፣ መማረር ደግሞ እዚህ ጋር። እኛ ጣራ ላይ ነን። በቃ መሞታችንን ነው እየጠበቅን ያለ ነው። እሺ ይሄን ያህል ከመረራችሁማ አላወራም፣ ዝም እልላችኋለሁ። እንዴ ምን እያረግሽ ነው እንዴ? ደከመኛ፣ እጄን ማሳረፍ አልችልም እንዴ? አምጪ አሁን እሳ በዛኝ።